ሄደች ስትኖርበት ከነበረው ከሄደች 2 ወር ከ15 ቀን ሆኗታል። ዝሮ ይቺ ልጅ በህይወት አለች። በቃ ምንም ወደዚህ ወደዛ የለውም። ልጅቱ በህይወት አለች። አሁን ይቺ ልጅ አሁን ለምሳሌ ስንት ጊዜ ቆየች እዛ እነሱ ጋር? በእነሱ እጅ ጠፍታለች ሞታለች ተብላ ስንት ጊዜ ቆየች? በስንት ጊዜው አስተገኘች የሚለውን ጠይቃት እስኪ። ሀያት እየሰማሽ ነው? ሚዩት ላይ ነሽ። ሚዩትሽን አንሺውና የእህትሽ ልጅ ምን ያክል ጊዜ እዛ ቆይታለች? አይዋ ሞታለች ምናምን ተብሎ በኋላ ደግሞ ወጣች። ከዛ አንቺ የመን ጋር ሆና አገር ቤት ከገባች በኋላ ነው አንቺ ጋር ማውራት የጀመረችው? የመን ላይ ያለች ምናምን አውርታችሁ አታውቁማ? ኧረ ሲጀመር ድምጿንም ሰምተን አናውቅም ከነጭራሽም በአንድም ቀን ሲጀመር። በጣም ጥሩ። አንድም ደርሳ ተናግራ ነበር። ግን ስትመጣ ነው እኮ ከዛ ስትሄድ አይደለም የተያዘችው የታገደችው። ነገር ግን ስትመጣ ነው። አንድም ቀን አዎ ስትመጣ ነው። ወዴት? ወደ ከሳውዲ ወደ ኢትዮጵያ ለመምጣት? አይዋ ከኢትዮጵያ ወደ ሳውዲ ለመግባት ማለት ነው። ከኢትዮጵያ ወደ ሳውዲ። አይዋ ኦኬ መልካም። የእህትሽ ልጅ እቺ ወደ አገር ቤት የገባችው ማለት ነው አማርኛ ማውራት ትችላለች? አይ ትችላለች። ግን እንደው ማለት አንዴ ደውለን ወይም በዋትስአፕ ምናምን ፎቶዋን ልከንላት ምናምን ያለውን ነገር ትንሽ ከሷ አንደበት እዚህ ወይም በቀጥታ ልደውላት እችላለሁ አሁን እዚህ ያለንና በቲክቶክ በዚህ በኢንቦክስ በውስጥ ሜሴጅ ስልኳን ብትልክልኝ እንደው ከቻልሽ ማለት እንደምታዩ በጣም ብዙ ህዝብ ነው ቁጭ ብሎ ያለው እዚህ ያዳመጠ ያለውና ትንሽ ያለውን ነገር እንድንሰማት በቀጥታ አንድ ሁለት ደቂቃ እንኳን አይወስድብኝም ለመጠየቅ። አይኖ ያለችበትን ሁኔታ ያለችበትን ችግር እየነገርሽን ነው እኛም ስለጨነቀን ነውና እንደው በትንሹ 2 ደቂቃ እንኳን ቢሆን ቀስ አድርጌ ላወራት። ዘወይ ብሬ እሷ እኮ አሁን ልጅቷ በዛውም አይ ቲንክ ሐኪም ቤት ነች ብላለች። በዛውም ብትታገዝበትን መንገድም ለለችና እሱን ነገር ስለ ለሷም ጥሩ ነገር አለውና ሞር ብታገኝ ነብሬክስን ጥሩ ነው ብዬ ነው። አዩ ሰላም አለይኩም። አንድ እንትን ልበልና ቢያንስ አሁን እየተወራ ያለበት ጉዳይ ምንድነው? በአንደኛ ይህች እህት ለምሳሌ አንቺ እህታችን ከስቃይ ነው ወጥታ እዚህ ቦታ ላይ ህመሙን ስቃዩን አንድ ታውቀዋለች። ሁለተኛ ሐዘን ምን እንደሆነ ደግሞ እንግዲህ አባቷንም እንግዲህ አላህ የጀነት ይበለው ደግሞ ሐዘንን ደግሞ ሁለተኛ ታውቀዋለችና በዚህ መሃል አሁን እዚህ እየተወራና እየተነገረ ያለው ስለ አንድ ሃና ብቻ ሳይሆን በጣም ብዙ እህቶች እዛ ዋሻ ውስጥ እንዳሉ ነው። በጣም ይገርማል። ያንቺ እህት ራሱ 5 ዓመት ሙሉ እነዚህ አውሬዎች እጅ ላይ ወድቃ የነበረችበት ሁኔታ ላይ ነው ያለውና አሁን ሊሆን የሚችለው ነገር ምንድነው? አንደኛ እህትሽም ዱዓ እናደርጋለን። 2 ወንድሜ ብሬክስን ባወራው መሰረት ቀስ ተብሎ እንግዲህ ሰብርም አላህ እንድታደርግ አድርገን ትንሽ ነገር ነው የሚፈልገውና ከሷ ካንቺ እኔ ትልቅ እዚህ የምሰሙ ልጆች ያየሁት ነገር ምንድነው? ትላንትና ስማቸውን ባልጠራም ሲናገሩ የነበሩ ልጆች መረጃ ከዚህ እየረገጡ ሲያጭበረብሩ የነበሩ ወንድሞችና የዚች ሀያት ነኝ ደግሞ ንግግር ጥርት ያለ መረጃ ከዚህ ያልተራገጠ ምናምን ነገር ነው ስትነግሪኝ የነበረውና ለዚህም አላህ እንግዲህ ኸይረ ጀዛሽን ይክፈልሽና ስለዚህ አንቺ ቀስ ብለሽ ነግረሽልን ወንድሜ ብሬክስ ጋራ 1 ደቂቃ ብቻ እንዴት እንትን ተበቃ እህታችን ሃናን አይቻታለሁኝ ያለችበት ሁኔታ ይሄን ለማለትም አንድ ምንም እንትን የሚላት ቢያንስ ህመም ላይ ብትሆንም ምንም ብትል ሌላ ደግሞ እዛ በህይወት ረሱላህ አላህም ያለውን ነገር ታውቂያለሽና ያለምን ህዝብ የማዳን ያክል ነውና የምንጨነቀው ምንም ያንድን ሰው ነው የተባለው ሙስሊም ክርስቲያን አማራ ኦሮሞ ትግሬ ምናምን አላለምና በዚህ መሰረት እህቴ ሀዩ እንደምንም ብለሽ ተቸግረሽ እህታችንን አዋሪያትና
በቃ በምችለው መጠን አንድ ጊዜ ብቻ ወንድሜ ብሬክስ ቀስ ብሎ ያወራሻል። ወንድማችን ነው ያለው ሁኔታና ስራሃና ያለውን ነገር እባክሽ ንገሪልን ብቻ ብለሽ በይ። ከዛ በኋላ ያለው ነገር ምን ይሆናል? የሚመጣውን ኢንፎርሜሽን በዚህ በግሩፕ ላይ ብቻ ሳይሆንም ሰያ ብሬክስም ጆከርም መንዜ በጣም እየታገላችሁ ያላችሁ ወንድሞች አላችሁ። እነዚህ አጭበርባሪዎቹ ከእንትን ሆኖ ነው የሚሰሙት፣ እዚህ ታች ላይ ሆኖ ነው የሚያዩት የሚሰሙት የሚሉትና መረጃ የማጥፋት እታችን ላይ የከፋ ደግሞ አደጋ እንዳይል ግሩፕ ክሬት አድርጋችሁ ዲስከስ እያደረጋችሁበት እንዳለ መረጃው አለና በዛ ላይ የሚመጣውን ኢንፎርሜሽን በዛ መሰረት ዲስከስ ብታደርጉበት የሚለውን ነው እንከታተላልና ሀዩ እባክሽን ተቸገሪልን እህታችን በቃ በምችለው መጠን በቃ የዓለምን ሕዝብ የማዳን ያክል ነውና አንድ ነፍስ ማዳንን እባክሽን አንድ ጊዜ ለምኝልን የሚለውን መልእክት ለማስተላለፍ ነው። አለሁኝ እከታተላለሁ። ታንክ ዩ ወንድማችን ዘመን ተሻጋሪ ሀያትዬ፣ እሺ ምላሽሽን እንጠብቃለን። እህት ሀያት ገባሽን የባለሽ ሆያ ዋለካ ይገባሽን በልል ሰማው እንዴት ምናምን ሰብላለብኝኩ ምናምን በልል ሰማው ችግር የለ ማንም ከተም ሊውደሽ አከ ሊውደሽ ችግር የለውም ካለች አሁን በውስጥ በቲክቶክ ሜሴጅ ላይ ቁጥሯ ትላክልኝ እህቷና እዚህ እናንተም ባላችሁበት ሀያትም እየሰማች እኔ ቀጥታ ደውላለሁ። እሺ ሀያት ቦክስ አድርግለት ወይ ምን ልጻፍልሽ? ሀያት ቆይ እኔ ልጻፍልሽና አንቺ ላክልኝ። እኔ ቆይ እዚሁኝ በዋትስአፕ ብትላክልኝ ቁጥሯ ስላለኝ በዋትስአፕ ብላክልኝ። ኢክራም መሰል ስምሽ እዛ ከሆነ ሰያ ለምን አትደውልላትም? ስልኳ እኮ ትላክልኝና በደንብ ነው የታመመው ማለት ነው። ምን ያው የምትችል ከሆነ ነው። አረ ስልክሽ ራሱ ሲጀመር ቻርጅም አላ ወለም ያኔ ተይም ደግሞ በዳወነ ይደን ይወክተ በሉትንና ስልክሽ ምናምን ቻርጀር ላይ ለመስለኝ ሲጀመር ላይ በደንብ ማለት አንጨታም በሉትን ስለዛ አላ ወለም በየቀን ምናምን ግሉኮስ ምናምን የተመረ ጠይቀን ማትችል ከሆነ ችግር የለም። የሚቻል ከሆነ ነው። ማትችል ከሆነ የከፋ ሁኔታ ላይ ከሆነች ችግር የለውም። በነገራችን ላይ ይኸውላችሁ ወንድሞ፣ ስለዚህ ይሄ መረጃ ደግሞ